መጻ ቃልም ደመና ዘእብን ዝንቱ ውእቱ ወልደ ወለቱ ስምዎ። የማቴዎስ ወንጌል ምዕራፍ 3 ከቁጥር 17 ላይ የምናገኘው ኃይለ ቃል ነው። መጻ ቃልም ደመና፣ ከደመና ቃል መጣ እንዲህ የሚል ዝንቱ ውእቱ ወልደ ዘአፈቅር ወለቱ ስምዎ፣ የምወደው ልጄ እርሱ ነው እርሱን ስሙት የሚል ነው። ዛሬ ማንን ነው የምንሰማው? መጻ ቃል፣ ከደመና ቃል ወጣ፣ ከደመና ቃል ተሰማ፣ ቃል ታወጀ፣ ተነገረ። ዝንቱ ውእቱ ወልደ፣ የምወደው ልጄ እርሱ ነው እርሱን ስሙት ያለ ማን ነው? እስቲ ንገሩኝ። እስቲ ምዕመናን እርሱን ስሙት ብሎ የመሰከረ ማን ነው? እግዚአብሔር አብ በደመና ሆኖ፣ የባሕርይ አባቱ እግዚአብሔር አብ በደመና ሆኖ መጻ ቃልም ደመና። ኢየሱስ ክርስቶስ ወደ ማየ ዮርዳኖስ ወርዶ በባሪያው በአገልጋዩ በፍጡሩ በዮሐንስ እጅ ከተጠመቀ በኋላ አብ በደመና ሆኖ ዝንቱ ውእቱ ወልደ፣ የምወደው ልጄ እርሱ ነው እርሱን ስሙት፣ ዘአፈቅር፣ የምወደው ወለቱ ስምዎ፣ እርሱንም ስሙት ይላል። እንግዲህ ዛሬ የምንሰማው ቃል የኢየሱስ ክርስቶስን ነው። የምንሰማው የኢየሱስ ክርስቶስን ብቻ ነው። ዛሬ ልደቱን አክብረን ጊዜቱን አክብረን ማየ ጥምቀቱንም ተቀብለን ተጠምቀን ልጅነትን ከክርስቶስ አግኝተን እንግዲህ ወለደነ ዳግመ ብለውታል ሊቃውንቱ። ወለደነ ዳግመ እማይ ወይም መንፈስ ቅዱስ፣ ዳግመኛ ከመንፈስ ቅዱስና ከውሃ ተወልደን የእግዚአብሔር ልጆች ተብለን ልጅነትን ተጎናጽፈን የእግዚአብሔር ልጆች ተሰኝተን በወልድ ውሉድ በክርስቶስ ክርስቲያን ተሰኝተን ስሙን ወሰን ስሙን ተካፍለን በስሙ እኛ ከብረን በልጽገን ዛሬ እርሱን ስሙት ብሎ አብ በደመና ሆኖ ሲመሰክር እኛ ልንሰማ ይገባናል ወይስ አይገባንም? ድምፃችሁን አሰሙና ልንሰማ ይገባናል አይገባንም? የማንን ቃል? የኢየሱስ ክርስቶስን ቃል። ታዲያ ድምፃችሁን አሰምታችሁ መስክሩ። ይሄ እኮ ዛሬ የምስክርነት ቀን ነው። አዎ የምስክርነት ቀን ነው። አጥማቂው ዮሐንስም እኮ መስክሯል። አጥማቂው በበረሃ ያደገው ምግቡ ያድበጣ ባር የነበረው ከእናትና ከአባት ተለይቶ በበረሃ ያደገው በግብረ መንፈስ ቅዱስ ያደገው እግዚአብሔር ያልተለየው ጻድቁና ቅዱሱ ንጹሑ ዮሐንስ እንኳ ዛሬ ስለ ኢየሱስ ክርስቶስ መስክሯል። ምክንያቱም የመሰከረው አንተ ማነህ ተብሎ በአይሁድ ካህናት ተጠይቋል። ከኢየሩሳሌም በመጡ ከጸሐፍት ከፈሪሳውያን ከሌዋውያን ወገን በሆኑት በመጡ ጥያቄ ቀርቦለታል። ታጠምቃለህ፣ በገሊላ ባሕር በኢየሩሳሌም ዙሪያ ታጠምቃለህ፣ ለመሆኑ አንተ የምታጠምቀው ማነህ? አንተ ማነህ ተብሏል ዮሐንስ። ምክንያቱም የሚያጠምቀው ትንቢት የተነገረለት ሱባዔ የተቆጠረለት ነቢያት በትንቢታቸው አባቶች በትምህርታቸው የተናገሩለት ወልድ ዋሕድ ኢየሱስ ክርስቶስ ይመጣል የተባለው አንተ ነህን ወይስ ማነህ ተብሎ ዮሐንስ ሲጠየቅ እኔ ስለ ብርሃን ልመሰክር ተላኩ እንጂ እኔ ብርሃን አይደለሁም ያለ። ለስለማን ሊመሰክር የመጣው ስለ ብርሃን። ብርሃን የተባለው ማን ነው? ዓለሙን ከጨለማ ያወጣ እውነተኛ ብርሃን፣ ዓለሙን ከወደቀበት አነሳ እውነተኛ ትንሣኤ ዘመን ኢየሱስ ክርስቶስ። ከተፍገበገብንበት፣ ከተጣልንበት፣ ከተረገጥንበት፣ ከተናቅንበት ያነሳን ማን ነው? ኢየሱስ ክርስቶስ ነው። እሱ እውነተኛ ብርሃን ስለነበረ እኔ ስለ ብርሃን ልመሰክር መጣሁ እንጂ እኔ ብርሃን አይደለሁም አለ። አይሁድ እነዚያም ሊቅ ነበሩና የዘመኑ የአይሁድ መምህራን የተማሩ የተመራመሩ ነበሩና
ታዲያ ኤልያስ ነህ አሉት። ኤልያስም አይደለሁም። ነብዩ ነህ አሉት። ነብዩም አይደለሁም። እንግዲህ ማን አንተ የምታጠምቅ አሉት። እንግዲህ አንተ ማን ነህ የምታጠምቀው? ማን ነህ አሉት። ነብዩ ካልሆንክ በትንቢት ያልተነገረልህ ክርስቶስ ካልሆንክ ወይም ኤልያስ ካልሆንክ አንተ ስለምን ታጠምቃለህ? በምን ታጠምቃለህ? ከኔ በኋላ የነበረ አለ ሲመሰክር እንዲህ ልትመሰክሩ የሚገባችሁ ዛሬ እዚህ አክብረን ነገር ወደ መንፍቅና ማህደር የምንሰማራ መሆን የለብንም። ዛሬ እዚህ ተቀምጠን ነገ ደግሞ በአሕዛብ የምንጠመቅ መሆን የለብንም። ዛሬ እዚህ ተምረን የተማርነውን የምንረሳ መሆን የለብንም። ዛሬ ክርስቶስ ሆነን ነገ ደግሞ የሐሰተኛው ክርስቶስ መሆን የለብንም። ዛሬ እዚህ እኛ እውነተኛውን ክርስቶስ ወልድ ዋሕድ የእግዚአብሔር ልጅ የድንግል ማርያም ኢየሱስ ክርስቶስ ዮሐንስ ሲመሰክርለት ምንድን ነው? እንግዲህ አንተ ማነህ ተብሎ ሲጠየቅ እኔ መንገድ ጠራጊ፣ ፀሐየ ፍኖት፣ ጥርጊያው ይስተካከል፣ ተራራው ዝቅ ይበል፣ ጎድጓዳው ይሙላ፣ ሸካራው ይለስልስ፣ የጠመመው ይቃና ብዬ እንዳስተምር ከእግዚአብሔር የተላኩት እኔ ዮሐንስ ነኝ አለ። ደስ ይበላችሁ ምእመናን። ዛሬ ሁላችንም ዮሐንሶች ነን፣ የዮሐንስ ልጆች ነን። ሁላችንም የምንመሰክር የዮሐንስ ልጅ ሲመሰክር እንደ ዮሐንስ ሆኖ ነው፣ እንደ ዮሐንስ መስሎ ነው። ዮሐንስን ሆኖ አባታችን ዮሐንስ እኔ ስለ ብርሃን ልመሰክር መጣሁ እንጂ እኔ ብርሃን አይደለሁም አለ። ከዚያ በኋላ ምንድን ነው ያለው? ፀሐየ ፍኖት የክርስቶስን መንገድ የምጠርግ ስለ ብርሃን ልመሰክር መልእክተኛ ሆኜ የመጣሁ ነኝ እንጂ ከኔ በኋላ የሚመጣው ዝቅ ብዬ እግሩን ጫማ ልፈታለት የማይገባኝ ባሪያው አገልጋዩ እኔ ፀሐየ ፍኖት ዮሐንስ ነኝ። ከኔ በፊት ነበረ፣ በአባቶቻችን ዘመን የነበረ መጀመሪያ ቃል ነበረ ብሎ ተናግሯል። መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ያ ቃልም ሥጋ ሆነ፣ ጸጋና መንፈስን ተሞልቶ በእኛ አደረ ብሎ የመሰከረው ቅዱስ ዮሐንስ መሰከረ። ከዚህ የበለጠ ምስክርነት አለ እንዴ? ዓለምን የፈጠረበት ሕያው ቃሉ ኢየሱስ ክርስቶስ በመጀመሪያ ዓለም ሲፈጠር ነበረና ከኔ በፊት የነበረው ከኔ በኋላ የሚመጣው ዝቅ ብዬ የእግሬን ጫማ የእግሩን ጫማ ልፈታ ወይም ላስር የማልችል እሱ ይመጣል። እኔ በውሃ አጠምቃቸዋለሁ፣ እሱ ግን በመንፈስ ቅዱስና በውሃ እኔ ለስርየተ ኃጢአት አጠምቃቸዋለሁ፣ እሱ ግን በእሳትና በመንፈስ ቅዱስ ያጠምቃቸዋል። ዛሬ በእሳትና በመንፈስ ቅዱስ በኢየሱስ ክርስቶስ የተጠመቃችሁ ደስ ይበላችሁ። ሙሉ ለእግዚአብሔር፣ ሙሉ ለክርስቶስ፣ የክርስቶስ ልጆች የክርስትና ስማቸው ታዲያ ይመሰክራል እኮ ወልደ ማርያም፣ ወለተ ማርያም፣ ወለተ ወልደ ጊዮርጊስ፣ ገብረ እግዚአብሔር፣ አለተ ማርያም፣ አለተ እግዚአብሔር፣ ወልደ እግዚአብሔር እየተባልን ስምህን የምንቀይረው ስማችን የምንቀይረው ለምንድን ነው? መወለዳችንን የምናረጋግጥበት ማኅተሙ ስለሆነ ነው። ማኅተም ስለሆነ ነው። ይህም ስም ነው እኮ እየቀየረ እኮ ትውልዱ ክርስቶስን እየተወ ሌላ ክርስቶስ መሳይ ክርስቶስ የሚያምኑ። ስለዚህ ዮሐንስ ምንድን ነው ያለው? የዮሐንስ ምስክርነት እኔ ከእግሩ በታች ዝቅ ብዬ የእግሩን ጫማ የማልፈታለት ክርስቶስ እሱ ይመጣል አለ። እንዳለው ኢየሱስ ክርስቶስ መጣና ለትሕትና የመጣው አርያ ገብርን የነሳው ከአዳም ዘር ከድንግል ማርያም ልጅ ከድንግል ማርያም የተወለደው ኢየሱስ ክርስቶስ ወደ ዮርዳኖስ ወርዶ በማርያም እጅ በቅዱስ ዮሐንስ ሊጠመቅ በቀረበበት ሰዓት አጥምቀኝ አለው። አጥምቀኝ አለው። ባሪያ በጌታው ይጠመቃል ይባረካል እንጂ እኔ አንተን አላጠምቅም አለው። እኔ ለፍቅር ለትሕትና መጥቻለሁ እንጂ ለትዕቢት አልመጣሁም። ስለዚህ አጥምቀኝ። ሕግን ከመይፈጽም ሕገ አዎ ከመይፈጽም ሕገ በዮርዳኖስ ሕግን ልፈጽም መጣሁ። ሕግን ልፈጽም እንጂ ሕግን ልሽር አልመጣሁም። ስለዚህ አጥምቀኝ አለው። እሺ ሌላውን በአንተ ስም አጠምቃለሁ አለ ዮሐንስ። በአንተ ስም አጠምቃለሁ። እኔ አንተን በማን ስም አጠምቅሃለሁ አለው። ነዋበጉ ለእግዚአብሔር ዘአትታጫት አለ ወልዱ ለብሩክ ከሳተ ብርሃን ተሳለ ለእግዚአብሔር አጥምቀኝ አለው። ይህ ማለት ምንድን ነው? የዓለሙን ኃጢአት የምታስወግደው አንተ ነህ። ወልዱ ለብሩክ የብሩክ ልጅ አንተ ነህ። ከሳተ ብርሃን ብርሃን የምትገልጥ አንተ
አለው። ያን ጊዜ ራሱን ዝቅ አደረገ። ኢየሱስ ክርስቶስ በባሪያው በዮሐንስ እጅ ተጠመቀ። እምራት መቀ ለልጁ ተጠመቀ። እሱ ካጠመቀ በኋላ ደግሞ ራሱን ተጠመቀ። ደስ ይበላችሁ ይመናል። ቤተክርስቲያናችን እንዲሁ ናት። በተለይ በዚህ በአርባ ምንጭ ክርስቲያኖች ክርስትና ውበቱ ደምግባቱ ጎልቶ እንደ ፀሐይ 7 እጅ አብርቶ ውበታችሁ ደምግባታችሁ ደግሞ ሲታይ እንዴት ደስ ትላላችሁ! እስቲ ልታቀርቡ ለእግዚአብሔር ምስጋና አቅርቡ። እስቲ ወጣቶች ለእግዚአብሔር አቅርቡ ምስጋና። ይሄ ነው ክርስትና እንዲህ በተግባር ሲገለጽ፣ ክርስትና በፍቅር ሲገለጽ፣ ክርስትና በትህትና ሲገለጽ፣ አባቶቹን የሚያከብሩ ለአባቶቹ የሚታዘዙ ፍቅረ አባቶች ያላችሁ ምዕመናን እዚህ ጋር ሞልታችሁ በዚህ ፀሐይ ቆማችሁ የምድሩ ድረት እያቃጠላችሁ የሰማዩን ፀሐይ ደግሞ እየገረፋችሁ የእግዚአብሔርን ቃል መስማት ከበለጠ የሚያረካ ነገር አለ? ስለዚህ ወንጌልን በቀንም በጨለማም በጊዜውም ያለ ጊዜውም እንማርም ዘንድ እናስተምርም ዘንድ ይገባናል። ልጆቻችን የወንጌል ብርሃን ከበራላቸው ከኛ ቤተክርስቲያን ከተዋህዶ ከንጽሕት ከቅድስት ተዋህዶ በላይ ስርዓቷ፣ ቀኖናዋ፣ ዶግማዋ ማንም የሚጓጓላት መመካት ቢያስፈልግ የምንመካባት እጅግ በቃ ኃያል በኃይሉ ሰው በጉልበቱ በሀብቱ በገንዘቡ ይመካል። እኛ ግን የምንመካው በማን ነው? በእግዚአብሔር ነው የምንመካው። ለዚህ ነው እንደዚህ ውብ የሆነው። ለዚህ ነው እግዚአብሔር ያሳመረ ለ2000 ዓመተ ምህረት እንደዚህ ያሳመረ እግዚአብሔር ለዚህ ነው። ውበት የጨመረልን እግዚአብሔር ሰው የሰራው ቢሆን በማግስቱ ይፈርሳል። የሰው ስራ አይውልም አያድርም። የእግዚአብሔር ስራ 2000 ዘመናትን ያሳለፈች ቅድስት ተዋሕዶ ሃይማኖታችን ማንም የማይበረሳት ማንም የማይቀንሳት በግልጽ ይገባቸዋል። ኩራት አስፈለገ? ተዋሕዶ የምንኮራባት ንጽሕና ቅድስና። ሴቶች የምትለብሱት ልብስ ብትመለከቱ ተከናንባችሁ ነጩን ለብሳችሁ የሰንበት ተማሪዎች አርባችሁን ተጎናጽፋችሁ ለብሳችሁ ወንዶቹም እንደዚሁ ባህላዊ ልብሳችሁን ለብሳችሁ ስታከብሩ ሌሎቹ ያስጥሉንና ልብሳችንን ራቁታችንን እንድንሄድ የሚፈልጉን የገሌ ሃይማኖት ነው፣ ከገሌ አካባቢ የመጣ ሃይማኖት ነው ይሉናል። ሃይማኖት በክርስቶስ ተመሰረተ እንጂ በሰው ወይም በነገሌ ወይም ደግሞ ነገሌ አላመጡትም። አለመሰረቱ እውነት ነው፣ ሐሰት ነው? እውነት የሆነ እግዚአብሔርን ያመስግን። ክርስቶስ ተመሰረተ ሃይማኖት እንዳንል የሚያቀንኛ። ስለዚህ ነው ኢየሱስ ክርስቶስ በማየ ዮርዳኖስ ከተጠመቀ በኋላ የመጀመሪያ የዮሐንስ ምስክርነት ተሰማ። እኔ ስለ ብርሃን መሰክር መጣሁ ብሎ ዮሐንስ መሰከረ። ቀጥሎ ደግሞ ማኅተሙ አብ እግዚአብሔር አብ በደመና ሆኖ ዝንቱ ውእቱ ወልዴ የዋናው ማስመሪያው የሆነው ልጄ እርሱን ስሙታ። በዮሐንስ ወንጌል በምዕራፍ 2 ቁጥር 5 ላይ እመቤታችን ልጄ የሚላቸውን ስሙት ብላለች። ለሚላቸውን ስሙት ብላለች እመቤታችን። እግዚአብሔርን ልጄን ስሙት አለች። እመቤታችን ደግሞ ምንድን ነው ያለችው? የሚላቸውን ሁሉ አድርጉ አለቻቸው አለች። አድርጉ የሚላቸውንም ስሙ፣ አድርጉ የሚላቸውን ደግሞ አድርጉ። እኛ የምንላቸው እናንተ ልጆቻችን ይህች ተዋሕዶ ሃይማኖታችሁ የምትላቸውን አንድም ሳታስቀሩ ፈጽሙ እንጂ ሌላ ነገር አትስሙ። የዛሬ ጆሮአችን አንቴናው እንደተሳበ ቲቪ ወይም ቴሌቪዥን ብዙ ነገሮችን ይሰማል። በቴሌቪዥን የምንሰማው አለ፣ በሞባይላችን የምናየው አለ። የመናፍቃን ወይም ደግሞ የካህዲያን ወይም ደግሞ የሃይማኖት አልባ ሰዎች ወይም ደግሞ የግብረ ሰዶማውያን ወይም ደግሞ የኃጢአተኞች ወሬና ነገር ምድራችንን በክለውታል። እሱን የምናጸዳው የምንቀድሰው በመስቀል ኃይል፣ በክርስቶስ ጥምቀት፣ በክርስቶስ ደም፣ በቅዱስ ቃሉ ስለሆነ እግዚአብሔርን ልናመሰግንና ልናከብር ይገባናል። ስለዚህ አብ በደመና ሆኖ ልጄን ስሙት ያለው ኢየሱስ ክርስቶስን ስለሆነ ኢየሱስ ክርስቶስን በጊዜውም ያለ ጊዜውም በሰዓትም ያለ ሰዓትም ልንሰማ ይገባል። ቤተክርስቲያናችን እንዲያውም እኮ እኛ እንዲያውም እየሳሳን ጊዜ ለወንጌል እየቆጠን ጊዜያችንን ሁሉ በቃ ወንጌልን ልናገለግል በሚገባን ሁሉ ሳናባክን እየቀረን ሌሎቹም አልሰሙም እንጂ ቢሰሙ እኮ
ከዚህ ቤተክርስቲያን ጉያ ስር ሊጠፉና ሊወጡ የማይችሉ ብዙዎች አሉ። ስለዚህ አይዟችሁ፣ ደስ ይበላችሁ። እግዚአብሔር ከኛ ጋራ ነው። እግዚአብሔር ከኛ ጋራ ባይሆን ኖሮ ዛሬ ያለንበት ክብርና ጸጋ እንደዚህ ነበር። ስለዚህ አባቶቻችሁን ስሙ፣ ቤተክርስቲያንን ስሙ፣ ሕጓን ስሙ፣ ቃሏን አድምጡ፣ በስርዓቷ ተጓዙ። ለዛሬ ዕለት ለዛሬ ቀን እንኳን አደረሰን እንኳን አደረሳችሁ በማለት በጭቃቃል አነሳስቶን አስተምሮን አስፈጸመን አምላካችን ክብርና ምስጋና ይሁን።